ልብ እየመታ ነው ቤተሰቦች አደምጥ የምን ልብ እየመታ በጣም ብዙ ጥሩ ነገሮችን አሳልፈናል። ክፉ ደግ አብረን አሳልፈናል። መነጋገር የለብንም ነገር ግን እኔም ተወቃሽ እንድታደርጉኝ ስላልፈለኩ ነው ዛሬ ራሴን ዝቅ አድርጌ ደውዬ መደወልሽ እኔ በሱ ስም በጣም ነው የማመሰግነው። ማለት ለአንዴና ለመጨረሻ ስጀምር ያንቺ መደወል ራሱ በቃ ያንቺ ስልክ ራሱ ኬት እያፈረኩት ነበርና በጣም አመሰግናለሁ በዚህ አጋጣሚ እና ቀጥታ አስቆንኩሽ ላመስግንሽ ብዬ ነው። አበባ የፈደበችኝ ሰው ስድብ ባለ በቃ ከዚህ በላይ ስድብ የለም እንዴ። በጣም ነው የተናደድኩብህ። በጣም ከአንተ እንደዚህ አልጠብቅም። ይህ የወረደ አስተሳሰብ ነው። በጣም እኔ እንጃ ሜቢ ወይ አራዳ የሆንክ መስሎ ሊሆን ይችላል፣ ጓደኛህን ያተረፍክ መስሎ ሊሆን ይችላል። ግን በጣም ትልቅ ስህተት ነው የሰራኸው። ሲቀጥል ፍቅረኛዋ ነው ምናምን። አንተ ስለኔ ምን ታውቃለህ? በቃ አንተ እኮ የምታውቀው ያየኸውን ነው አይደለ? በቃ ሜቢ አይተኸኛል። በቃ አይዋሽም። ያየኸውን አይተህ ዝም ማለት አልቻልክ ሊሆን ይችላል። ግን ደግሞ ለምን የማታውቀው ነገር ላይ ገብቶ መዘባረቅ ለምን አስፈለገ? ምንድነው ማላውቀው ነገር አለ እንዴ በእናንተ? ሰላም ጤና ይስጥልን ውድ የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? አለኛ ያው እንግዲህ ዛሬ የመጣሁት የእናንተን ጥያቄ የእናንተ ብዙ የምታወሩት ነገሮች አሉ። ውሸት ነው የኡመር ፍቅር ውሸት ነው እንደዚህ ነገር ምናምን ባችሁ ብዙ ያወራችሁ ነበር። ኮሜንት ላይ ማይቻለሁ በጣም በቃ ማለት ያልታሰበ ኮሜንት እየሰጣችሁ ነበረ እና ለኡመር ያላችሁ አመለካከት ራሱ በጣም በቃ ፖዚቲቭ የሆነ ነው የመጣው እና በዚህ አጋጣሚ ደግሞ ለእናንተ ላስተላልፍ የፈለኩት ነገር ማለት ዛሬ ጥያቄ የሆነባችሁን ነገር ለእናንተ ላቀርብላችሁ ነው የመጣሁት። ምንድነው እሱ ያው ሃይሚ የሱ ፍቅረኛ አልነበረችም ከሱ ጋር ጊዜ ያልነበራቸው ምናምን ብላችሁ ብዙ አውርታችኋል፣ ብዙ ብላችኋል። ዛሬ ለራሷ ደውዬላት ያው ሰሞኑን እየተደዋወልን ስለነበር ለራሷ ደውዬላት ራሱን ከኡመር ጋር አገናኛታለሁ። ሲገናኙም ያው ራሳችሁ የምታዩት ይሆናል። ያ ነገር ደግሞ የምትፈርዱትም በዛው አጋጣሚ ለእናንተ ፍርዱ ለእናንተ ተወላችኋል ማለት ነው እና ይሄ ነገር እንደዝም ብሎ የሚወራ ነገር አይደለም። ብዙ ነገር የተለፋበት ነገር ነው። ብዙ ነገር ታስቦ ታቅዶ እንትን የተባለ ነገር አይደለም እና ይሄ ህይወት ነው። በቃ ፋክት የሆነ ነገር ነው እና ምንም እንትን ሚንዛዛ ነገር የለውም። ኡመርም እየመጣ ነው። ሃይሚ ያው ችግር የለውም ቀጠሮ አትይዣለሁ ለሃይሚ እንደምደውልላት ነግሬያታለሁ። ያው እሷም ደውላ ነበር ያው እንዳገናኘት የፈለገች እሷ ነች እና ኡመርም እየመጣ ነው። ሁለቱን ለማገናኘት እሞክራለሁ ዛሬ ነገራቸውን ያው በንግግር እንዲፈቱ እናደርጋለን እና እናንተም ደግሞ በዚህ አጋጣሚ ልነግራችሁ የምፈልገው ነገር መጥፎ ነገር እያላችሁ ያላችሁ ሰዎች አላችሁ ኮሜንት ላይ በጣም የሚያስጠላ ነገር በኢንቦክስ ራሱ ምንድነው አዛጋችሁን እኮ እኛ እኮ ስልክ ዘጋን የምር እንዴ ደግሞ ምዝቱ ሰዎች ምዝቱ ምንድነው ምዝቱት ወንድ የሆነ እኮ መጥቶ መፋለም ነው መዛት እኮ ወንድነት አይደል መጥተ ወንድ ኮንክ መጥተ ተጋፈጥ እንዴ አንተ ወንድ አይደለ እንዴ እገላለሁ መታለሁ ምናምን ነገር አንድ ደግሞ ባለፈው ደግሞ የአክስ ልጅ መጥቶ ነበር እና እሱ ማለት ከቪዲዮ ጀርባ በጣም የተከናወነ በጣም ከባድ ነገር ተከስቶ ነበር። ነገሩን ያው ራሳችሁ የምታዩት ይሆናል። ያ ቪዲዮ ለቅላችኋለሁ። በነገራችን ላይ ቪዲዮ ቀርጬዋለሁ ግን ያው ለመፖስት ትንሽ ለራሴ መረጋጋት አለብኝ ብዬ ስላሰብኩኝ ነው ያ ቪዲዮ ፖስትላችኋለሁ እና ከዛ በኋላ የተፈጠረው ነገር በጣም ከባድ ነገር ተፈጥሯል። ከባድ ነገር ነው። አሁን ያው ኡመርም እየመጣ ነው። እኔ እንደ ጓደኝነት ያው የሱ ጉዳት ሲጎዳ ማየት የለብኝም ግዴታ ኃላፊነት ስላለብኝ ነው እና አንድ ጓደኛ ደግሞ ወንድሙ ሲጎዳ ጓደኛው ሲጎዳ አይቶ ዝም ማለት ያልተገባ ነገር ነውና እኔ ደግሞ እንደዚህ ሲሆን ያያዩት ዝም ማለት አልቻልኩምና ለዛ ነው ሃይሚም እየደወልኩኝ ማጨናነቀሽ በጣም ይቅርታ ይሄን ቪዲዮ ታይዋለሽ ብዬ አስባለሁኝ። በጣም ይቅርታ አንቺንም እንደዚህ በማጨናነቄ ያው ብሩክም እየደወልኩል ነው አንተንም በማጨናነቄ በጣም ይቅርታ እና ምንድነው ፍቅር ነው ያው እሱ ሊረታሽ አልቻለም። ለዛ ነው እንጂ በመጥፎ ነገር ባትይጂበት እኔ ያው ባይነኝ በመጥፎ ነገር አትያዥበት እና ማለት በሱ ስም እኔ ይቅርታ ልል ፈልጋለሁኝ። በቃ ልጁ ማለት ብዙ ነገሮችን ሞክሯል ከዚህ በፊት ብዙ ላንቺን ለመርሳት ብዙ ያልገባበት ነገር የለም እና ያ ሁሉ ነገር ሰርቶ ያ ሁሉ ነገር ውስጥ ገብቶ ዛሬ አንቺን ያለ መርሳቱ በጣም የሚያስገርም ፍቅር ነው። በቃ ፍቅር በሱ ያየው ነው ምልሽ እና እስኪ ያው እኔም እንደ ጓደኝነት ኃላፊነት ለመውጣት ሞክራለሁኝ። ልጁም እየመጣ ነው። በቃ እንደዚህ እኔ ፍቅር አላየሁም። ፍቅር እንደዚህ አያያዛችሁ ማናችሁ ማለት ነው ሴትም ሆንክ ወንድ እንዴ ፍቅር እንደዚህ ነው እንዴ? ኧረ
በጣም የሚከብደው። በዛ ላይ ማለት ያው እጮኛ ካላት ሴት ጋር ፍቅረኛ ካላት ሴት ጋር ፍቅር ከያዛችሁ በጣም ከባድ ነው የሚሆነው ፍቅር እና ሁለታችሁ መስማማት አለባችሁ። ስምምነታችሁ ያው ግድ ነው። ያው እንግዲህ ኡመርም እየመጣ ነው። አንቺ ብራዘር አማኑ ሰላም አለ ዲናሽ አይ አማኑ ሰላም አለ። ምንሽ ዛሬ ያው ዛሬ እንግዲህ እስከ ዛሬ ስጠብቁ የነበረው ነገር ለህይወት በጣም አስፈላጊ ነገር አስፈላጊ መልስ ጊዜህን ጉልበትህን በቃ ብዙ ነገርን ያባከንክበትን ነገር ላንተ ይዤ ልመጥቻለሁኝ። ለኔ ማለት ነው ላንተ ማለት ነው። ቲንክ ዩ በቃ ይሄን ነው የምፈልገው። ጓደኝነት እዚህ ጋር ነው ሰርቶ ማሳየት። ቲንክ ዩ በጣም በነገራችን ላይ ጥሩ ነገር እንደሚሆን ተስፋ አደርጋለሁ እኔ እና ነገሩ ላንተ እንትን ልላለው። ለቤተሰብ ሰላም በል መጀመሪያ። እሺ ሰላም ውድ ቤተሰቦች እንደምን አላችሁ እንደምን ቆያችሁ? እኔ ያለውኝ ያው እኖራለሁ እስከ ጥግ ድረስ። ብዙ ጊዜ ያው ሰሞኑ ጫናዎች እየደረሱብኝ ስለነበር ራሴንም ድብቅ አድርጌ ያኖርኩኝ ነው። ምክንያቱም ብዙ አንድም ባለፈው እጢ መነፈላ መጥቶ ምን እንዳለ አይታችኋል እናንተ ቪዲዮ ላይ ማለት ነው። እና ሲያሯሩጡኝ ነው ያደረው። በነገራችን ላይ በጣም ስለ አንተን ራሱ ለማግኘት አልቻልኩኝም። ልክ መሸስል በሬ ላይ ሁለት ሰዎች መንገዴ ላይ ሁለት ሰዎች የሆነ በየቦታው ሁለት ሰዎች አይ በጣም ስላናደደኝ ነው በዚህ አጋጣሚ ማለት ነው። እንደዚህ የምታደርጉ ሰዎች ይረፉ እና እኔ ያለውኝ እኔ ምንም ነገር ይኸውልህ ከእንደዚህ አይነት ነገር የጸዳው ሰው ነኝ፣ ሰላማዊ ሰው ነኝ። ስለዚህ እናንተን ማስጠንቀቅ እፈልጋለሁ በቅድሚያ እና ያለውን ነገር ንገረኝና እኔም የደስታን ተካፋይ እንትን ነው ስልሽ ነገሩ ያው ሰሞኑ ከሀይሚ ጋር እያወራን ነበረ፣ በቴሌግራም እያወራን ነበር፣ በስልክም እየተደዋወልን እያወራን ነበረ እና ነገሩ ምን መሰለክ ሀይሚ ማለት ነው አንተ ያው ኬዙ እውነት አይደለም ምናምን የሚለውን ነገር ትታው ያው እውነት እንደሆነና ያው አንድ ላይ ኖርማል እንደ ጓደኝነት እንደምታስብ እንደነበር ነገረችኝ። በዛ አጋጣሚ ደግሞ ይሄ በማስረጃ ነው ማቀርበል፣ ይሄ በወሬ ብቻ አይደለም በማስረጃ ነው ማቀርበል። ሲቀጥል ደግሞ እሱን አገናኘኝ ብላኛለች እና አንተን ላገናኝ ነው ዛሬ የጠራው ማለት ነው። እኔ ደውላት ግን አታነሳም፣ ስልክ አታነሳም፣ ስለ ሌላ የማታውቀው ስልክ አታነሳም። ሜቢ የኔን አታቀኝም ነው። እሺ ችግር የለም። ለዛ ስልኩን የማታውቀው ስልክ አታነሳም እና ዛሬ አገናኝሃለሁኝ። አንተ ደግሞ በቻልከው አቅም ስሜትን ተቆጣጥረህ በትክክል ለማናገር ሞክር። አንቺው ይሄን ነበር ስፈልግ ነው ሰዎች ለእናንተ ምን ሌላ ነገር አይደለም። በቃ እሷን ማግኘትና ለጥቂትም ጊዜ ቢሆን በስልክ ቢሆን እኔ ብሎክ አድርጋኛለች። የሀገር ሲም እያወጣው ነው እሷን ለማግኘት ማለት ነው። ቴሌ ላይ ራሱ ደንበኛቸው ያለው ምክንያቱም አዳዲስ ሲም እያወጣው ሁሉ ይደውላታለሁ። ልክ ድምጼን ስትሰማው ነው ብሎክ የምታደርገኝ። ስለዚህ እድሜ ለጓደኛዬ ለወንድሜ የኔን ነገር የኔን ጭንቀት የኔን ችግር ተረቱ ነው እሷን ሊያገናኘኝ ነው ዛሬ። በጣም ነው የማመሰግነው። ቴንክ ዩ ብራዘር። ሲደውላት በእናትህ አበቤ አሁን ራስ ደውለን ነበር። ከሚገርም ነገር በጣም ለምንድን ነው እሺ እኔ ምን አጠፋው? ቆይ እሺ እኔ አፈቀርኳት እንጂ ምን አደረኩኝ? ለምንድን ነው ለኔ እንደዚህ ማታመሳደኝ? ማለት ያው ያንተ ስሜት መቆጣጠር አችልም። ያው እንደሚታወቀው ማለት ስላንተ በደንብ ነው የምታውቀው። ስለዚህ እሺ እኔ ቆይ ምን ላድርግ? እሺ ብቻ ላግኛት እሷን ግን አደራ። እሺ ኧረ ችግር የለውም። ልብ እየመታ ነው። ቤተሰቦች አደንግጡ። የምር ልብ እየመታ ሄሎ ወይ አይሰማም? እንዴት ነሽ ሀይሚ? ይሰማል። እንዴት ነህ? ደህና ነሽ? አለሁልህ። ኡመርና ገናኝ ያሽ ነበረ። ያው ኡመር አጠገቤ ነው ያለው። ቪዲዮ ላይ ነን እና የምታወሪው ነገር ካለ ያው አሁን አውሪው። በጣም ብዙ ጥሩ ነገሮችን አሳልፈናል። ክፉ ደግ አብረን አሳልፈናል። ክፉ መነጋገር የለብንም። ነገር ግን እኔን ተወቃሽ እንድታደርጉኝ ስላልፈለኩ ነው ዛሬ ራሴን ዝቅ አድርጌ ደውዬ መደወልሽ እኔ በሱ ስም በጣም ነው የማመሰግነው። ማለት ለአንዴና ለመጨረሻ ሲጀምር ያንቺ መደወል እኔ ራሱ በቃ ያንቺ ስልክ ራሱ ኬት እያፈላለኩት ነበርና በጣም አመሰግናለሁኝ በዚህ አጋጣሚ እና ቀጥይ አስቆንኩሽ ላመስግንሽ ብዬ ነው። አበባዬ ሄሎ ዘጋችሁ በእናትህ ለስደውላት በእናትህ ድምጽ እኮ ነው። የኔ ድምጽ ችግር አለባት እንዴ? ከኔ ድምጽ ጋር ምንድነው እያደረክ ያለው? እኔ ያውን እያወራሁት አይደል እንዴ? ለምንድን ነው የምትቸኩለው? ቆይ እኔ እኮ ነኝ ላገኛት። ተረጋግተህ አውራት እኮ አሁን እኮ እሺ ምን አደረኩኝ? እሺ ነኝ ያንተ ዝም ስለገባ ነው የዘጋችው። ተረጋጋ። ድጋሚ እንደውልላት እንዴ? ኧረ በእናትህ ያስ ለምንድን ነው እንትን አሁን አሳይተህ ትነሳኛለህ? ለምንድን ነው እንደዚህ የምታደርገው? እሷ ያው ድጋሚ የደወልኩላት ሆኖ ለጊዜው ያው አዘጋው። እሺ ስልኩን አስልኮስ እኔ ደጋግሜ ምንድን ነው ግን አሁን በይ እንደዚህ የምታደርጊኝ? እኔ እኮ በእናትህ ራሴን መጥፋት ነው። እሺ እንዴ እሺ እኔ ምን ላድርግ? ዝም አትልም እንዴ? ዝም አትልም? እኔ እኮ እየጨረስኩ ነበር። ቆይ እኔ ነው የጠላችሁ? እኔ ጭራሽ እኔ ነው የጠላችሁ? በቃ እኔ አሁን እኔ ንጹህ እንዴ እንትን ያላት
ከኔ ጋር አውርተህ እኮ ልጨርስ ነው አንተ በቃ እኔ ምን ዋጋ አለው እኔ ካላወራኋት ድምጿን ካልሰማሁ ስሜታችሁን አላልኩ እሺ ሁሌ አንተ ድምጿን እያመጣል ታሰማኝ ነው እንዴ እኔ እነሷ ቀጥታ ማውራት የለብንም እኔ አልችልም እንዴ ማውራት ወይ ምንድነው ችግር አንተ እኔ ወይኔ ኡመር ለምን ታበላሻለህ ነገር ለምን ታበላሻለህ ወይኔ ስንት ጊዜ ጠበቅነው እድል ታባክናለህ ደስታዬን ተረስቼ ሳልጨርስ ነው የምን አሳይታ ነው የነሳችኝ እኔ በጣም ደስ ብሎኛል ይሄንን ሁላ ድምጿን ለመስማት ሳላመሰግን አላልፍም በዚህ አጋጣሚ አንተንም በጣም ነው አንተ በጣም አበላሻለህ አበባዬ ፕሊዝ ይሄ ነገር መልሹ ቢሆን እኔ በቪዲዮ ግዴታ እኔና አንቺ አብረን መሆን የለብንም እኮ ውስጥ ለውስጥ ራሱ ብናወራ ለኔ በቂ ነው ለምንድን እንደዚህ ታረግ ነው ልንገርህ ማለት በአንተ ምክንያት እኔ በጣም እየሰደበችኝ ነው እየወቀሰችኝ ነው በአንተ ምክንያት እኔ በሷ ምክንያት ምን እየሆንኩ ነው ራሴን ያጣው እንዴ ወቀስበት ምንም እንትን ከዛ ኧረ በእናትህ ወደዚህ አንተ ደግሞ ይሄ ነገር አረኩ ብለህ ነው ለጓደኝነት ስንት ነገር ይደረጋል ና ቆይ ና ይኸውልህ ስማ ይኸውልህ ያለ የሰደበችኝን ስማ ስድብ በለው በቃ ከዚህ በላይ ስድብ የለም እንዴ ከዚህ በላይ ምን ስድብ ለምን አንተ እኔን አውሪው ለምን አትላትም በቀጥታ ለምን እሱን አውራ አትላትም ይኸውልህ አንተ ስሜታዊ የሆነ እኔ እቆጣጠራለሁ ችግር የለውም ስሜቴን እቆጣጠራለሁ ስሜት ያው አየን እኮ የምትቆጣጠረው ስሜት እኮ አየን ይኸው በሪካርድ ምን እንዳለችኝ ስማ ቴሌግራም ላይ በጣም ነው የተናደድኩብህ በጣም ካንተ እንደዚህ አልጠብቅም ይሄ የወረደ አስተሳሰብ ነው በቃ በጣም እኔ እንጃ ሜቢ ወይ አራዳ ይሆንክ መስሎ ሊሆን ይችላል ጓደኛህን ያተረፍክ መስሎ ሊሆን በአንተ ምክንያት ጓደኛን ያተረፍክ መስሎ ሊሆን ይችላል እና እኔ ለምንድን ነው የምሰደበው በአንተ ምክንያት ለኔ ስትል ምን ችግር አለው አውኪ እኔም ብትሆን እንዴ ምንድን ነው የምታረገው አንተ እኮ ነው ያስወቀስከኝ ራሱ ያለው እስቲ በእናትህ ስማ አጨጭቀኝ በእናትህ ምን እንዳልሽ ስማ ይወዲ እስቲ ተረጋግተህ ለምንድን ነው ህይወትን ማቀጠለው አንተ እሺ እንዴት ልረጋጋ አውኪ ይኸው ስማ ይኸው ይችላል ግን በጣም ትልቅ ስህተት ነው የሰራኸው ሲቀጥል ፍቅረኛዋ ነው ምናምን አንተ ስለኔ ምን ታውቃለህ ይሄ ራሱ እኔ እኮ እና ታውቅም ነው ስለኔና ስለሷ ታውቅም ነው አንተ ጓደኛ ትክክለኛ ስለኔና ስለሷ ታውቅም ነው አንተ ማለም ሆኖ አልኩ አይደለም ግን እሷ የምታስበው አስተሳሰብ ኦዲየንስ እንዴት ያስብሽ እኔ እኮ ኦዲየንስ ግዴታ ይረዳኝ አይደለም ምክንያቱም ኦዲየንስ አልፈርድም ኦዲየንስ ላይ አንደኛው ማንንም የሰፈሩ ጠምሻ መጥቶ ሃይሚ እንደዚህ እኔ እንደዛ እያልኩ አይደለም ሃይሚ ትክክለኛ ከሷ ጋር ደስ የሚል ጊዜ ስለነበረኝ ነውና እንደ ማንኛውም ሰው እንደ ሰፈሩ ማንኛውም ተነስቶ የሚልበት ሰዓት ላይ ነው እናንተ ግዴታ ማመን አለባችሁ ያላስብም እኔ ጉዳይ ከሷ ጋር ብቻ ህይወቴ ጋር በቃ አንተ እኮ የምታውቀው ያየኸውን ነው አይደለ በቃ ሜቢ አይተኸኛል እኔ ያየሁት ነው አይዋሽም ያየኸውን አይተህ ዝም ማለት አልቻልክ ሊሆን ይችላል ግን ደግሞ ለምን የማታውቀው ነገር ላይ ገብቶ መዘባረቅ ለምን አስፈለገ ምንድነው ማላውቀው ነገር አለ እንዴ በእናንተ ህይወት ይሄ እኮ ነው እያልኳት አለው የማታውቀው ነገር አለ ታውቃለህ ሁሉ ነገር ከጀርባችን ነው ተከታተለ ስለኔ ሲጀመር እንድታውቀውላ አልፈቀድኩልህም ብዙ ጊዜ አቁሚ እንደዚህ አታድርጊ ጓደኛዬ እንዲጎዳ አልፈልግም እንድትዋሹ አልፈልግም ምናምን እንዴ ምን ታውቃለህ በቃ እኔ ያለሁበትን ምን ታውቃለህ ምንም ስለማታውቀው ነገር ገብተህ ዘባርቀህ እኔ እንጃ ካንተ እንደዚህ አልጠብቅም በጣም ነው የሚያስጠላብህ በጣም እሺ ከኔ ምን ነበር አትነግራትም እኔ እኮ ጓደኛዬ ነው እንዴ እሱ ሲሞት እሱ ሲጎዳ ዝም ብዬ ማየት አለብኝ ይሄ ነገር ለምንድን ነው የማትቀበየው ጨርቄን ጥዬ ልበድ የት ልሂድሽ እኔ እኮ ግራ ነው የሚገባኝ አንተ እንደዚህ ጭራሽ አላውቅህም ጭራሽ ማለት ነውና ደግሞ አልፋታም እኔ ምን ታረጋኛለሽ ምን አረኩኝ እኔ ይሄ ሁለት ያፈቀረን ልብ እኔ ለአንቺ ለማገናኘት እሱ ለኔ ጣለው ሃይሚዬ መጥፎ ነገር መቼም አታረግም አልፋታም እኔ እኮ ለምንድን ነው አትፍራ እናቴ እኔ ሃይሚ ስለማውቃት ነው መቼም እንደዛ አትፍራ እኔ ምንም አልፈራትም ግን ስነ ስርዓት ብትይ አይ ችግር የለም ታውራ ይሄን ላሉ እንደዚህ አልፋታም እንዳታስቡ ምንም አታረጋኝ በጣም ነው የተሰማኝ እኔ አዝኜብሃለሁ ሜቢ የኔ ማዘን ለአንተ ትርጉም ላይኖረው ይችላል እኔ ስታዝኝ ምን ደስ አይለኝም የሷ ሀዘን እኔ ደስ አይለኝም ያው ለምን ታውቃለህ ሃይሚዬ ዝም ብላ እኮ ነው እንደምትወራው አሁንም ታስታውሳለች እኮ ያንን ደስ የሚል ጊዜያት እንዴት ይረሳሳል በልጅነታችን ያሳልፍነው የኔ አበባ እሱ ጭራሽ ቮይስ ቴክስት ምናምን እስከ ማሳየት ጭራሽ ቢፈቅድላት ፎቶ ለማሳየት ፈልግ እንደዚህ ሞክረ ነበር ይሄንንም ሞክረ ነበር እሺ ለምን ነው ማታረሳለህ እንደዚህ ያረክ እንዴት አንሳልክ ጭራሽ ፎቶ ቪዲዮ ለማሳየት አንተ እኮ ማለት ነው እኔ ባላስቆም እኮ ዩቲዩብ ላይ ልፖስት ነበር አንተ የተነሳችሁት ፎቶ የምሬ ነው ስለ እኔ ሁሉ ነገር ላይ እሷን ለማግኘት እንጂ እኮ ሌላ ነገር አይደለም ያደርጉት አቡኪ እደውልላታለሁ ድምጽ ይሰማለች በቴክስት ነው ቀጥታ ሁላ ልታወራኝ አልፈለገችም በይሳት እና እንደዚህ ያረክ እንዴት ታወራክ አንተ እኔ ምንም ነገር አይደለም እዚህ ጋር ተጠያቂው ያ ብሩክ የሚባል ልጅ ጠምጥሞባት የሆነ ነገር አሰርቶባት እንጂ በብሩክ አትምጣ እኔ ስለ አይደለም የሆነ ነገር ጠምጥሞባት ነው ቤተሰቦቹ እኔ ማን አዙሪት ጠምጥሞባት ነው እንጂ ማን እንዲልጠረኝ አይችልም አበባዬ ጭራሽ እኔን ማውራት እስከመጥላት ድረስ ቴክስት ሳውራት እኮ በቴክስት ነው መልስልኝ ቀጥታ ድምጽን በጣም ነው ይጠላችሁ ተሰርቶባት ነው ፍቅሬ እሺ አረስማት ይኸውልህ አንተ ስነ ስርዓት ነህ የሷን ፋይሎች እንትን በል እኔ ችግር የለውም ሁሌ ከኔ ጋር ናቸው የሷ ፋይሎች ለሷ አሳልፍ ያልሰጠው ነው
ፋይሏን እንትና ያው ለኔ የሷን ፋይል ልስጥ ብል ማለት ነው የሷን ህይወት ስለሚጎዳ ነው እንጂ በቃ ሐሳብ ውስጥ ያስገባት ነገር ነው። እኔ አንተ ልታወራበት አሁን ራሱ ልታወራ የነበረው ስለ አይደለም ጥይት ይዛ አምጥተ የሷን ፋይል አውጥተ የሷን ጉዳ ሳይ ብትለኝ አላሳይም የነበረን ጊዜ ሁሉ እድሜ ልክ እንደ አጠገቢ ነው ማኖረው የሷ ፋይል ይዛ እንዴት ያስለኝ እኔ በፍጹም እኔ እኮ አስፈራርቼ በፊትም ወደኔ ማምጣት ይችል ነበር ግን ሰላሟን ስለምፈልግ ነው ያለችበት ህይወት እኔ በእሷ ደስተኛ ነች ብዬ አላስብም ያጨናነቋት ነው እኔ ጋር ሰላም አለ እኔ ጋር ፍቅር አለ ለዛ ነው ወደኔ እንድትመጣ ፈለኩኝ እንጂ እኔ እሷን ላጨናንቅብል በፋይሎች ማጨናነቅ ይችላልኝ ወይ ደግሞ በግድ ሆነ አስገድጄ ነው ወደኔ እንድትመጣ እኔ በፍላጎቷ ተቀበላኝ ጥቂትም ጊዜ ቢሆን ከኔ ጋር እንድታሳልፍ ነው የምፈልገው አበባይ እንደዚህ ያንን ነው የምፈልገው እንጂ አንቺን መቼም አንቺ ላይ መጥፎ ነገር አንቺን የሚጎዳ ነገር አላደርግም ስለዛ ፋይሏን መደብቅ ነገር ከሆነ እኔ ራሴ ጋር ጠብቀዋለሁ አልደብቅም ካልክ ግን ከኔ ጋር ነው የምትቀያየው ፋይሏን አይደለም ልቧስ ልቤውስ ድብቅ አድርጌ እያኖርኩ አንዴ አቡኪ ተማሽ ነበርና ለምን ሰዎችን መዋሸት የለብንም እኔ ግን ዋሽቻለሁ ብሩኬና እየዋሸው አይታላ ላንተ ብላ ብሩክ ነው ዋሽታለች ካንተ ጋር የነበራትን ግንኙነት ለብሩክ ዋሽታለች ይሄ ራሱ ማለት ነው እኔ አይረዳኝም ማለት አይደለም ብሩክ ይሄን እውነት ቢሰማ ቢያንስ ለጥቂትም ጊዜ ቢሆን እንድታወራኝ ያደርግ ነበር ብሩክ ምን ስለማያውቅ አልፈርድበትም ማለት ግግም ብሎ እኔን ራሱ ሊያወራኝ ፍላጎት የለውም ባለፈው ሰዳድ ብሎ የዘጋብኝ ስልክ እኔ ራሱ ልነግረው ማለት የሆነ እኔ ስሜቴን መቆጣጠር አልችልም እርግጥ እኔ ፍቅር ነው ያ ነገር የሆነ ነገር ተናድጄ እደውላለሁ ሁሉ ጊዜ ነው የምደውላቸው ስለዚህ ብሩክ በዚህ አጋጣሚ በቃ የሆነ ልጅቷ በጥቂቱም ቢሆን እኔ በጣም አቃታለሁኝ ካንተ በላይ ካንተ ቀድሜ እኔ ነኝ ማቃት ስለዚህ ያን ጥቂትም ጊዜ አስበሽ ቢሆን የሆነ ጊዜ ብትሰጪኝ ደስ ይለኛል እኔ ብሩክ አይገፋኝም እርግጠኛ ነኝ ምክንያቱም ያቃል ፍቅር ምን ማለት እንደሆነ ያቃል እንዴ ፍቅር ምን ማለት መሆኑን ማወቅ ሳይሆን እንዴት ላንተ አሳልፎ ይሰጣል ይሄው ልሷ እኮ ይስጠኛ አይደለም ሳብቂ አልተረዳኝም ይስጠኛ አይደለም በቃ አንቺ ብቻ ጥፍል አድርጋ ነው የከፈለችልህ እኮ ይሄ ራሱ እኮ መስዋዕትነት ነው ሊገለኝ ነው ናፍቆቷ ትወዳለች ማለት ነው ለብሩክ ከደበቀችው ትወዳለች ማለት ነው ህይወቷ ላይ ስለዚህ ልጅነት እኮ ነው ልጅነቷ እኮ ከኛ ያሳለፈችው እንካሽ ስለከበደኝ ከብሩክ ይርቄ ለማስተካከል ነበር የፈለኩትና ይሄ ነገር ዝም ያለችው ከብሩክ ይርቃ ለማሳለፍ እንትን ለማለት ነበር የፈለኩት እሱ እሺ መች ነው የሚፈታት አልፈታትም እኮ ሁሌ በቃ ዙሪያ ላይ እንዲየቁ እሺ አንተ ቸኮልክባት ይሄ ነገር እስኪወልዱ ድረስ ተጠብቅ እስኪወልዱ ድረስ ወይ ተጋብቶ እስኪወልዱ ድረስ ልጃቸው ምን ነገሮች በቆዩ ቁጥር እኮ እየተነከሩ እየመጡ ያሉት እስኪወልዱ ተላምዷል አሁን እንዴት ብዬ አሁን አፍጃ የኔ ማርፈን ነው እርግጠኛ ነኝ ያኔ ወይም ደግሞ እዚሁ ቡታጅራ ያለች ሰፈር ላይ እንትን ያለች ማናገር ነበረብኝ ምክንያቱም ብዙ ሰዎች አሁን ሀብት ከመጣ በኋላ ነው አሁን ጥሩ ደረጃ ከደረሰች በኋላ ነው አሁን የሆነ ነገር ስታገኙ ሁላችሁ መጣችሁና ምትሉኝ ሰዎች አላችሁ እኔ ያኔም በጣም ለሷ ትልቅ ቦታ ስለነበረኝ እና ውስጤ ላይ ያለውን ስሜት ለሷ መናገር ስለደከመኝ ነው በቃ የሆነ ፍቅር ደግሞ ብታፈቅሩ ሰው ሲለያችሁ ነው የሚገባችሁ እኔ አጠገቢ ስላለች የትም አትሄድም ብዬ እቅፊ ውስጥ ስላለች የትም አታመልጠኝም ብዬ ነበርና ድንገት አብሪሽ መጣ የሆነ ቪዲዮ መስራት ተጀመረለት ከዛ ወጣ ገባ ማለት ጀመረች ሳላስበው ብሩክ መጣ እኔ የሆነ ሰይጣን የሆነ ሰውዬ ድንገት መጣና ህይወቴን ብጥብጥ አደረገው ከዛ አሁን ስድብ ውስጥ ነገር ያለው ስድብ ውስጥ ነው አጥቀው ህይወቴን ብጥብጥ አደረገው ከዛ በኋላ እኔ ራሴን አጣሁኝ ከዛሬ ነገ እነግራታለሁ ትመጣለች ሰፈር እንደመጣች ሰፈር ሄዳለሁ በራቸው ላይ ያደርኩበት ቀን አለ እነሱ ትመጣለች ብዬ ማለት ነው በዛው ተጠፋፋን ሃይሚዬ ስላረፈድኩኝ ይገባኛል ማለት በዛን ጊዜ ወደ አንድ አመት ምናምን ስላንቺ ያሰብኩኝ ብቻ ከዛሬ ነገ እነግራታለሁ እያልኩኝ ነበር ከዛ በኋላ አንቺም ስትቀርቢ ነው ወደዚህ ግዴታ በቪዲዮ መምጣት ስላለብኝ ምክንያቱም አንቺ ላገኝሽ አልቻልኩኝም ይሄንን ነገር ተረጂ ማርፈዴ በጣም ይቅርታ በጣም ተንበርክኬ ነው ይቅርታ የምጠይቅሽ ማርፈድ አልነበረብኝም ሪከርዱ ገና ጉድ አለ ገና ቅሌትን አውጣዋለሁ እስቲ በእናታው ምንም ስለማይጠቀም አትንገረው ብዬው ነበርና ወጥቶ በስላንዴና ለመጨረሻ ግን በጣም ነው ያስደበረኝ እና ቴክስት ነው ላይ ጻፍኩለት እሱ ጋር መደወል ድምጽ እሺ ለምንድን እንደዚህ የምታረጊው እኔ ያንቺ ድምጽ መስማት እኮ ለኔ ህይወት በጣም ትልቅ ዋስትና በቃ በጣም ደስታዬ ነሽ ማለት በቃ ስድብም ቢሆን ደውለሽልኝ አንተ የሆነ ነገር እንደዚህ አታርግ ምናምን ስደብኝ እስቲ እኔም በቃ ደስ ይበለኝ ስደብኝ በቴክስት እኔ እሱ አይደለችም እሷ ነች የላከችው ያልኩኝ ልክ ደውላታለሁ ምንም በቃ አንተ እኔ መሆኔ ስሰማ የሆነ ኮፒ ፔስት አድርጋ ተመሳሳይ ሜሴጅ አንተ የሆንክ ነገር አንተ ያልሆንክ ነገር እስቲ በድምጽ አርግልኝ ስድቡን እንኳን ቢሆን በድምጽ አርግልኝና እኔ በቃ ደስ ስለሚለኝ ነው ያንቺ ድምጽ መስማት በምንም ነገር ቢሆን ከቪዲዮ አልፎ ለግሌ በምስልክልኝ ቴክስቶች ራሱ ደስታለሁ በቪዲዮ ላይ ሁሉም ለሁሉም መዝለቂው ነገር ነው ግን አንስተሽ ፕሊዝ በቃ በቀጥታ አውሪኝ ይሄን ነው የምፈልገው ምክንያቱም ከውስጥሽን መስማት የምችለው ትክክለኛ ማንነትሽ ማወቅ የምችለው በአካል በድምጽ ስታወሪኝ ነው እንዲህ ያረክ እሷ ምንም ድምጽ ልልክላ አይችልም ምን እሷን ቦን ማለት ነው ብሎ ካረግ አንተ የደረስክበት ሲጀመር አንተ ያለበት አልመጣም ወይ አቡኪ አላወካትም በስንት ስልክ ብሎክ እንዳደረገችኝ ሆነ
የሆነ ሰዓት ላይ አይታወቅም የሆነ ሰዓት ልንደራረስ እንችላለን። አንተም የሆነ ነገር ውስጥ ገብተህ ደግሞ ላገኝህ ይችላል። የምር ግን እውቀት ያላት እቺ ልጅ በሳል እንደ ልጅነቷ አትያት። የምሬ ነው በጣም በቃ ይገርም አስተሳሰብ ነው። ያኔ ግን እኔ አንተን አልፋታህም። አየህ ለምሳሌ አንዳንዴ ስታገኝ ተስፋ አላት ማለት ነው ላይ እናቴን ሳንፈልግ ሁላ ስለዛ ሰው አሁን ለምሳሌ አንተ የኔ ሚስጥር አውርተህ እኔ አንተን በቀላሉ አልፋታህም። እውነት ነገር ሚስጥሯን ደብቀላት አደራክ ይሄን ማለት ነው። አልፋታህም በጭራሽ አልፋታህም እና እንዳታስበው ሁላ ምክንያቱም እኔ እስከዛሬ ሊዛትብኝ አይደለም በሃይሚ በማንም ሰው እየተዛትብኝ ነው የምር እሷ ባዝትብኝ እሷ አትዛትብስ ጀመር ያምርባታል። ብዙ ትራስ ነው ያምርባት ልሆን እችላለሁ ከዚህ በኋላ ሌላ ሃይሚ ልሆን እችላለሁ እና ምን እናት አትቀየሪ ማለት ተሳስተሃል። ስለኔ ምንም የምታውቀው ነገር የለም። ፍቅረኛዋ ነው ምናምን ወጥተህ ፕሊስ ለዚህ ጋር አስቁምልኝ። እኔ ይሄንን ነው በቃ እያልኩ ያለሁት። ያለፈው ነገሽን መርሳት የለብሽም። አንቺ ማለት እኮ ለብዙ ሴቶች ተምሳሌት ይሆንሽ በቃ ምሳሌ የምትሆኝ ሴት ነሽ አይደለ? የነበርሽበትን ደግሞ ከረሳሽ ያን ነገር በሙሉ ይጠፋል። ስለዚህ ቢያንስ የነበረንን ጊዜ ይሄ የነበረን በእርግጥ እውነታው ይሄ ነው ብለሽ በቃ ለህዝብ ንገሪልኝ። እኔም ልደሰት እስቲ በቃ የኔ መሆንሽን እርግጥ ማንንም እያመነኝ አንደኛ የኔ መምጣት ሳይሆን አንቺ ሳትሆኝ ምጎጂ በቃ ሰው እውነት አይደለም ብሎ እኔ እብድ ነኝ እንዴ እላለሁ አንዳንዴ። ያመኝ በሽተኛ ነኝ እንዴ? ለምዶ ሰው ባይምነኝ የኔ እይታ ሌላ ነው እንዴ? ነው ወይስ ያለውበት ሁኔታ ነው እንደዚህ ሰዎች እንዳይረዱኝ ያደርገኝ? ይሄን ብቻ አንቺም እንዳትክጂኝ ነው የምፈልገው። አስቀጥላትም የሰው ልጅ ገመና አውጥተህ አላውጣም። እኔ ላለመናገር የፈለኩበትን ምክንያት በምን ታውቃለህ አንተ? ምንም እኮ የምታውቀው ነገር የለም። እዚህ ጋር እኔ ቃል እገባልሻለሁ። እኔ አንቺን ልቤ ውስጥ እንጋባልልሽም የሆነ ቀን ስልሽ ትንሽ ጊዜ እናሳልፍ እንጂ የሆነ ነገር ነው ወይም ደግሞ ዛሬ አይተሽ የሆነ ነገር ነው አልሽም። ግን አንድ እንድትረሹ ማልፈልገው ነገር ቢኖር ያንቺን ገመናና ያንቺን ልቤ ውስጥ ድብቅ አድርጌ ነው ማኖርልሽ ሃይሚዬ። ይሄን ነገር እንድታቂ ነው የምፈልገው። ምክንያቱም እኔ ያንቺን ገመና ለሚዲያ አውጥቼ ወይም ደግሞ ለሰው አውጥቼ አንቺ እንድትደበሪ ማድረግ አልፈልግም። ምክንያቱም ያንቺ ደስታ ከምንም በላይ እኔን ያስደስተኛል። ያንን ነው የምፈልገው ማማዬ። እንዲህ እስከዚህ ድረስ ወርደህ እንደዚህ መዘባረቅ ምናምን በጣም ነው የሚያስጠላው። እወርዳለሁ ገና አስቀጥቅ ያዝልኝ። እዚህ ጋር በጣም ነው የተናደድኩት። ያዝልኝ እወርዳለሁ። ምክንያቱም ፍቅር አንቺ አልገባሽም መሰለኝ። ያለሽበት ሁኔታ እውነተኛ ፍቅር እንድታይ ራሱ አላረገሽም። ጥቅማ ጥቅም እኔ ኔጌቲቭ ነገር አላወራም። በጣም ይቅርታ አድርግልኝና ማለት ነው። ስለዚህ ስር ልወርድ እችላለሁ አንቺ ለኔ ለማድረግ ፍቅር ደግሞ በቃ ሀያን ነው። እኔ ምንም ማድረግ ማልፈልገው በህይወቴ አንዲትም ቀን ቢሆን እንደዚህ አይነት ቪዲዮ ሰራለሁ ወይም ደግሞ ህይወቴ ፍቅሬ ለመመለስ በዚህ መልኩ መጣለሁ ብዬ አስቤ አላቅም። አንዲትም ቀን ቢሆን ማለት ነው። ያው እኔ ማልፈልገው ነገር እያደረኩ ነው አሁን ራሱ ያለሁት። አንዲትም ቀን እንደዚህ ይሆናል ብዬ አላሰብኩም። ይሄ ሁሉ ነገር የማደርገው አንቺን እኔ ለማድረግና ለፍቅር ስል ብቻ ነው። አስቀጥልኝ። ቴክስቱ አላለቀም። ለምንድን ነው የምትዘጋብኝ? ሲጀመር ካሁን በቂ ነው አትልም። ግን በዚህ አጋጣሚ ማለት ነው እኔ በሱ ምክንያት መዘልዘል የለብኝም። ባንተ ምክንያት እኔ ባንተ ምክንያት አይደለም ስማኝ አይደለም ስለ ያንተ ሁለት አልተረዳኝም አይደለም ዝም በል አታውራ አንተ አታውራ በቃ የምር አኩርተኛል። እሺ ይኸውልህ አቡኪ ራስ ይገባኛል ስለ የምሬ ነው። እኔ ልብ ውስጥ ያለው ደስታ በቃ ማንም ላይ ቆይችል እኔ የሷን ድምጽ በመስማት እንዲመንደሰት ከቻልኩኝ አስቡት። እሷ ደግሞ አጠገቤ ስትሆን አትደሰት ይሄ ደስታዬ ልቀማኝ እንዳሞከ ደስታዬ ይሄ የሚያስደስት ነገር አይደለም። እናቴን በጣም ነው አሁን እኔ ሳልሳ ብጨፍር ደስ ይለኛል። እዚህ ጋር ለደስታዬ በቃ ወደር የለውም ማለት ይሄን ያህል ነውና የአንቺ ድምጽ ለኔ ይሄን ያህል ነው። አሁን በቃ እኔ በተኛውበት ሁላ ልስቅ ይችላልኝ። ማታ ጥርስ በጥርስ ነው። ቴንክ ዩ ብራዘር ቴንክ ዩ እናቴን በጣም ነው አመሰግነው። ስለ ይሄ ነው በቃ የምፈልገው። አስበቀስ ወደ ራስህ እንዳትለኝ እኔ ወደ ራሴ በሰዓት እሷ ልጅቷን ይኸው እሷ በቃ ይኸው ምንድነው የምትለኝ? ይኸው ነገረችልህ አይደል? ነገረችልህ ለኔ በቃ ይኸው ከሱ ጋር ህይወት ነበር። ያማል እኔ ላይ ከነሰው አንተም ካንተ ጋር ህይወት ነበር። እሺ ሌላም ቴክስት ካለ ንገረኝ በእናትህ። የሆነ ነገርማ አለ የደበከኝ ነገር ስለ ፊት ምናምን ሳይሆን ቆይ አንተ አይደለም ቆይ እኔ ደስታ ያስደስትም ከዚህ ፊት ኳስ ደስታ አይደለም። አይ ፊት ሌላ ነገር ያፈለገች አንተ ቆይ የትኛው እንትና ፈርተሽ ነው ብራዘር? እናቴ ትሙት እንዳፈራ ሃይሚ ማለት ይኸውልህ እንደዚህ አታረግም እንዳፈራ ምንም ለኔ ጣለው እሱ ነገር የሆነ ነገር ካለ የደበከኝ ነገር ካለ ንገረኝ። እሺ ይኸውልህ ልንገርህ አንድ ነገር ንገረኝ። የደበከኝ ነገር ካለ ንገረኝ። ወይ ያስፈራራች ነገር ካለ ንገረኝ። ሃይሚ ምንም አታረግም። ትመጣለች ወደ ቡታጅራ መጣ አንተንም በአካል ነው የምታገኘክ። ያ ነገሮች ደግሞ የሚፈጠሩት አንተ ስትስተካከል ነው። ኧረ እኔ እናቴ ተስተካከለ ሲጀመር እኔ ስለ አውቃለሁ መጥፎ ነገር ውስጥ ገብቼ ነበር። እሱ ደረሰብታል ማገናኝ እኔ ነኝ ባሪና ይቺ የሚሻሻል ነገር ከሆነ አገናኛለሁ። የምትገናኝበትም ምክንያት ይኸውልህ አንደኛ ያሏችሁ ነገሮች ልፈቱ።
እንፈታለን። ችግር የሷ ስም ሁለተኛ ላታነሳ አላነሳም። ምን ስም ሁለተኛ ላትጠራ እያልኩ ያለሁት እኔ ፈልጌው ነው ቪዲዮ ላይ መምጣት። እኔ የሰው ፊቴን ማስላጥና እንደዚህ መንጫጫት ፈልጌው ነው ቤተሰቦቼ። እንደዛ ካስባችሁ አታስቡት። እናቴ እኔ አንዲትም ቀን ቢሆን እንደዚህ በቃ ህይወቴን ለማስመለስ በቪዲዮ የመጨረሻ ምንም ማድረግ ስላልቻልኩኝ ነው። ምክንያቱም የማገኛት ሚዲያው ላይ ስለሆነ እሷን ለማግኘት ብዬ እንጂ እኔ ሚዲያው ላይ መምጣት አላማውም የለኝም። ቢያንስ በድብቅ ራሱ አንዳንዴ ተገናኝተን እንዴት ስልሽ ወደ ዴት አላስረዝመው በጥቂቱ ቀን ላይም ቢሆን አግኝታኝ እንደዚህ ነውና ወደ ራሴ ብትመልሰኝ እኔ በቃ ከሱ የመጣ ነገር በሙሉ እቀበላለሁ። በአካል መታኮ ህይወቴ ያለኝ እንደዚህ ላሳለፍ ነው ጊዜ ስትል እንደዚህ የራስን ህይወት ጀምር ብትለኝ እኔ አርፌ እቀምጣለሁ። በቃ ያን የምታረጊው ነገር ለኔ ምን ያህል ደስታ እንደሆነ አታውቂም። የመጨረሻ ግድ ስለሆነብኝ ነው እሺ ወደ ሚዲያ ራሱ የመጣሁት። ምክንያቱም ብዙ ሰዎች እየገፋችሁኝ እኔ ስንት ስድብ ስንት ዛቻ ተቋቁሜ ነው ወደዚህ የመጣሁት ማለት ነው። ስለዚህ እናንተም ተረዱኝ። በቃ ይሆናላ እኔ የእናንተ ስድብ ራሱ እዚህ ጋር ምንም አይመስለኝም። በነገራችን ላይ ስደቡኝ፣ እናንተ ስደቡኝ፣ ችግር የለውም። እኔ እችላለሁ፣ ቢከብደኝ እችላለሁ። ስለዚህ እናንተም ይሄን ነገር ግድ ስለሆነብኝ ነው ወደ ሚዲያ የመጣሁት። ሲያንሰው ቪዲዮ ላይ መግባት የለበትም። አንተ ይኸውልህ ከኔ ጀርባ የምትነሳው ሴራ ካለ ንገረኝ። ታውራ የምችለው መጥፎ ነገር እኔ ችግር የለውም። በስነ ስርዓት አውራታለሁ። ና ቡኪ ከቪዲዮ በኋላ አቋርጠው ካሜራማን ይኸውልህ አቋርጠው ካሜራማን። እሺ በእናትህ ለምንድን ነው እንደዚህ የምታደርገው? ካሜራማን አቋርጠው። እጠብቅሻለሁ እናቴ። ግዴታ ዛሬ እኔ ጋር መተሽ የሆነ ነገር አድርጊ አልልሽም፣ ወይም ደግሞ ህይወታችን እንደነበረበት እናስቀጥል አልልሽም። ታያለሽ እኔ አሁን ልቤ በደስታ እንደተሞላ እኔ የማውቀው ገባሽ አይደለ? በጣም ደስ የሚል ጊዜ ነው የሚኖረኝ ካንቺ ጋር በማሳልፈው ጊዜ ማለት ነው። በድምጽሽ እኔ በጣም እደሰታለሁ። ስለዚህ የምትችው ነገር በመጣሽበት ሰዓት ወደ ቡታጅራ ስመጪ ጥቂት ጊዜ ሰተሽ ብናወራ በጣም ደስ ይለኛል። ምክንያቱም አበባዬ ይሄን ደስታ ካንቺ ውጪ ማንንም ሊሰጠኝ አይችልም። ዛሬውኑ መተሽ ከኔ ጋር የሆነ ፍቅር እንጮት እያልኩሽ አይደለም። ጥሩ ህይወት ካለሽ ደስ ይለኛል። በአካል ግን ነግረሽኝ እንደዚህ ራስን ህይወት ቀጥል ብትይኝ በጣም ነው ደስ የሚለኝ። እባክሽን ፍቅሪ በዚህ መልኩ አትክፊ ነው የምልሽ። ምክንያቱም እኔ በቃ ምንም ሞክሬያለሁ። በነገራችን አንቺን ለመርሳት ያልገባሁበት ነገር ውስጥ የለም። በቃ የመጨረሻ ብደግም ነው ወደ ሚዲያ የመጣሁት ማለት ነው። ስለዚህ እኔ ፋይሎች እንዳሉ ይቀራሉ። ምንም የማውጣው ፋይል የለኝም። የምደብቀው ሁሉም አንቺን ልብ ውስጥ እንደደበቅሽ ሁሉ ፋይልሽን ድብቅ አድርጌ አኖርልሻለሁ። ያ ነገር ምንም ስጋት አይግባሽ። እኔ ያንቺን ደስታ ለመመጥበጥ ምንም የማደርገው ነገር የለም። ያንን ነው የምልሽ። አሁን የደወለችው ማለት በሌላ ስልክ ነው እና ከባድ ነገር ውስጥ እየገባ ነው። ኬዙ ከባድ ነገር ነው። በህግ እንዳልይዘው እያለች ነው። ስለዚህ አንተ በቻልከው አቅም ራስን አረጋጋለሁ። ችግር የለውም። እኔ ራሴን አገኛለሁ። እኔ በጣም ልጅቷ በጣም እየተነጫነጨች አትናደጂ። ስትናደድኩ በእናትህ ትናደዳለች። በትንሽ ነገር የገባችበት ነገር ከባድ ነው። ካሁን በላይ እሷ ስም አትጥራ። ይበቃል። ከዚህ በላይ ይበቃል። አልጠራም። እሺ ብቻ እኔ ስለ አልጠራም ማለት አይደለም። ይኸውልህ ሰው ምንም እንትን ያስፈልግ። አቋርጠው ካሜራማን እባክህ አቋርጠው። ወይኔ በእናትህ አንተ ልጅ ጀመር እንደዚህ እየረበሽከኝ ያለው ስታስጠላ